ወሂድ ብትባል እኔ ቅር አይለኝ። ማሻአላህ ልቀጥል። እኔ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ረሱሉ እኔ ለአንተ ነው ወይ? አዎ እኔው ራሴ ነኝ። ትናንትና ፈጣሪ ያግዞኝ እኔም ለመወሰን ቁርጠኛ ሆኜ ትናንትና ከምሽቱ 3:46 ደቂቃ ኡስታዝ ዋሂድ ቤት እስልምናን በይፋ ተቀብያለሁ። እንግዲህ ማታ እንዲያውም አንድ ወንድሜ ደውሎ ከአፋር ሰመራ ጧሃር አድርገህ ተኛለኝ፣ ገለሃን ታጥበህ አዲስ ልብስ ለብሰህ ተኛለኝ። አውልቄ ታጥቤ ልብሴን ቀይሬ ፏ ብዬ ነው የተኛሁት። በጣም ነው ደስ ነው ያለኝ። ጥሩ ስሜት ላይ ነኝ። እንግዲህ በአንድም በሌላ መንገድ እዚህ በማህበራዊ ሚዲያ ነው የምታቁኝ። በአካል አግኝቼ በድያችሁ አላውቅም። እንግዲህ በማህበራዊ ሚዲያ በማስተላልፋቸው መልእክቶች ያዘናችሁ፣ ልባችሁ የቆሰለ በእኔ የተናደዳችሁ ካላችሁ ኢትዮጵያን ወንድም እህቶች፣ ለዛው ደግሞ ሙስሊም ወንድሞችና እህቶቼ አፉ እንድትሉኝ ይቅርታ እንድታደርጉልኝ ነው። ከዚህ በኋላ በየትኛውም ነገር ላይ ከማንም ጋር የመጨቃጨቅ የማውራት ፍላጎት የለኝም። ጊዜው ወስጄ ማጥናት መማር ፈልጋለሁኝ። ባወቅኩት እስካሁን እስልምናን ባወቅኩት፣ ባጠናሁት፣ በተመራመርኩት፣ በጠየቅኩት፣ ባነበብኩት ደስተኛ ነኝ። ወደፊት ደግሞ በደንብ እያወቅኩት ስመጣ ሞር የበለጠ ደስተኛ እንደምሆን ተስፋ አደርጋለሁኝ። ጥያቄዎቼ መጠየቅ እቀጥላለሁኝ። በእስልምና ያገኘሁትን ትሩፋት ደግሞ አልፎ አልፎ እየመጣሁ ነግራችኋለሁ። ከማናችሁም ጋር የመጨቃጨቅ የመነጋገር ፍላጎት የለኝም። ቴክስት እየላካችሁ የምትሳደቡ የምታስፈራሩ ምናምን የምትሉ ሌላ ቅጽላ ስምሰጡ እንግዲህ አላህ ለእናንተ የሚዘንላችሁ። ምንም ማድረግ አልችልም። ይሄ ከኔ አቅም ቁጥጥር ውጭ ሆነ ሌላ ኃይል መጥቶ ይህንን ድንጋይ ልብ ካልገለበጠ በስተቀር እኔ በጭራሽ በእንደዚህ አይነት ሁኔታ ራሴን አገኘዋለሁ ብዬ አስቤም ማለም የማላቅም። በተለይ አንድ ነገር የመጨረሻ ነገር የምነግራችሁ ኡስታዝ ዋሂድን ተከታተሉት፣ ስሙት። 8 መጽሐፍ ጽፏል። መጽሐፎቹን ፈልጋችሁ አንብቡት። ሐሳብ አትፍሩ፣ ተጠያየቁ። እነሱ የመጠየቅ የመወያየት የመነጋገር ችግር የለባቸውም። መሰዳደብ፣ መነታረክ፣ መጨቃጨቅ አይፈልጉም። ለምሳሌ ዋሂድ እንደዛ አይፈልግም እንጂ ማንኛውንም ጥያቄ ከሰማይ በታች ያለ ጥያቄ መጠየቅና ከሱ ጋር መወያየት ይቻላል። መልካም ቀን ይሁንላችሁ። ሌሎች ደግሞ ከዚህ በፊት ስጠይቃቸው በነበረ ጥያቄዎች አበረታች መልስ የመለሳችሁልኝ ሙስሊም ወንድምና እህቶች ማመን አልቻልንም። እውነት ተድላ አንተ ነህ ወይ? አዎ እኔው ራሴ ነኝ። በጣም ከባድ ዋጋን የከፈልኩት ብዙ ነገር ያሳጣኛል። ቤተሰብ፣ ጓደኛ፣ ልጆች፣ ማንኛውንም ነገር መራብ፣ መጠማት፣ መሞት እንኳን ካለብኝ በደስታ ለማድረግ ላመንኩበት ነገር ደግሞ እንደዚህ አይነት ልጅ ነኝ እኔ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ረሱሉ እስልምና ልቀበል የፈለኩትና በጣም ምናምን እናንተ አይነት አሁን ሰለምቴ ሲገኝ እንደኛ አይነት ብዙ አዋቂዎች ይመጡባል። ይሄ ሐራም ነው እንዲያታርግ፣ ይሄ ሐራም ነው ምንጽረን ሊያስወልቁ ይችላል። ሐራም ነው እንደዚህ አታርግ የሚል ብዙ እንትን ይመጣ ይችላል። በምንም ተአምር አንድም ነገር ማለት ነው በሰው እስልምናን መቼም እንዳለክ እዚህ የምታየው ለምሳሌ የምትወደው ያስተማረ ኡስታዝ ወሂድ የሆነ ነገር ላይ ብታየው መቼም በሱ እስልምና እንዳለክ እዚህ እኔም አሁን እንደዚህ እየነገርኩ ነው አይደል? እኔን የሆነ ነገር ብታይ ነገ ከነገ ወዲያ ተገልብጬ የሆነ ነገር ስል ብታይ በምንም ተአምር እስልምናን በዛ እንዳለክ የሆነ ጊዜ ቲክቶክ ላይ እንደዛ ስላለ ነው ባይዘው ሚረር የሚባል ነገር አለ ቲክቶክ ላይ። አሁን ለምሳሌ ተድላ እንደዚህ ቁጭ ብሎ በቀኙ ውሃ ቢጠጣ ለኛ ግራው ነው ይታየናል።
ይሄ ሰልሞ እንዴት በግራው አይጠጣል ምናምን ተብሎ ወራ ከረ ይባላል ከታች። ነገሩ ሚረር ነው። አንተ በቀኝ ነው የምትጠጣው። እና እንደዚህ አይነት ብዙ እንትኖች ሊኖሩ ይችላሉ። በምንም ተአምር ከቁርአን ከሐዲስ ያም ደግሞ በቀደምት ሐዲስንም ቁርአንም ደግሞ በቀደምት ስኮላሮች አቋም መሰረት የሆነ ሌላው የፈለገ ቢንጫጫብህ የፈለገ ቢልህ ብዙ ነገር ቢልህ ቆይ ያዙት። ማስረጃ ካለ ማስረጃ ለዛ አሸነፋለሁ፣ ካሌለ እዛው ኪሳችሁ ውስጥ ያዙት። እናንተም በተመቻችሁ እኔም በተማርኩት ማለትን መልመድ አለብሽ። አንድ ወንድም ነው ስለ ሐራም ፖሊስ አስጠንቅቀው ብሎ በውስጥ ጻፈልኝ። ኧረ አወከር ቶሎ በል ስለ ሐራም ፖሊስ አስጠንቅቀዋል። ዝም ብሎ ልክ ማሻአላህ ልቀጥል እኔ ተድላ በጣም ደስ ብሎኛል። ያው ሲንሴር ላስት ታይም ታስታውሳለህ በውስጥ አውጥታኝ ነበርና አልሐምዱሊላህ ለዛሬ ላበቃኝ አንተን እንዲሆኑ እንዳይህ ላደረገኝ ጌታ ለዓለማቱ ጌታ ላለ ምስጋና የተገባው ይሁን። አልሐምዱሊላህ ረብል ዓለሚን። ያው አስታውሳለሁ እና እኔ በአካል ማግኘት አንተን ያልቻልኩበት ምክንያቴ ትንሽ አሁን ከዚህ በኋላ ልነግርህ እችላለሁ፣ ያኔ ልነግርህ አልችልም እና ወደፊት እነግርሃለሁ እና በጣም ደስ ብሎኛል። ግን አሁን አንድ የቲክቶክ ትሬንድ አለ እና ያ የቲክቶክ ትሬንድ አንተ ላይ እንዲስተዋል አልፈልግም። ምክንያቱም አንተ አውቀህ ነው የመጣኸውና ቲክቶክ ትሬንድ ምን መሰለህ እዚህ አሁን ያለው ዛሬ ሰለመ ነገ አመጻጽራለሁ የሚል አይነት አካሄዳል እና እሱም ሳይሆን አንተ ምንድነው የምታደርገው? በአላህ ፍቃድ ቁርአንን በደንብ ቀርተህ ከዛ በኋላ ቴዎሎጂካሊ ነገሮችን መማር ካለብህ እውነት ማነጻጸር የምትፈልግ ከሆነ ማለት ነው ቴዎሎጂዎችን አንዳንድ እስልምና ላይ የሚነሱ ጥያቄዎች አሉ። እነሱን አይተህ ከዛ ደግሞ ክርስትናውን ማጥናት ከፈለክ እነሱን አይተህ ከዛ በኋላ እንደዛ አይነት ነገር ውስጥ የመግባት አካሄድ ካለም በዛ መንገድ ካልሆነ ሚዲያ ላይ ወጥቶ በዛ አይነት አካሄድ መሄዱ አግባብነት ያለው አይመስለኝም። ምክንያቱም ይሄ ትሬንድ ለአንተ ብቻ አለ መልእክት እያስተላለፍኩ ያለሁት ሰለምን ለምትሉ ሁላችሁም እዚህ ያላችሁ የምትሰሙ በአጠቃላይ አንድ ሰው ስለሰለመ አወቀ ማለት አይደለም። ወቆ ይሄ ከዚህ በፊት ለሄዳችሁ ማለት ነው እና አንድ ሰው ሰለመ ማለት አወቀ ማለት አይደለም። ምንም የማያውቁ ሰልመው የእስልምና ውበት ተመችቷቸው የመጡና ከዛ በኋላ ባለመማራቸው ምክንያት ምን የሆኑ ሰዎች አሉ፣ የተዳከሙ ሰዎች አሉ። ተዳክመው ያሉበት ኢንቫይሮንመንት አሸንፏቸው የሚመለሱ ሰዎችን አይተናል እና እስልምና ውበት ነው። እስልምና እውነት ዴንስ የሆነ እምነት ነው። ለማንኛውም አይነት ጥያቄ መልስ ያለው ነው እና እዚህ ነገር ላይ ትኩረት አድርገህ በደንብ አድርገህ ትምህርትህን ብትማር እኔ ወንድማዊ ምክሬ ነው። በደንብ አድርገህ ተማር። ኢንሻአላህ አላህ ያግዝህ፣ አላህ ጽናቱን ይስጥህ እና የስምህን ጉዳይ እኔ ልሂድበትና ያው የምትወደው ኡስታዝ ስለሆነ ወሂድ ብትባል እኔ ቅር አይለኝም። ምክንያቱም በሱ ምክንያት መጣው ስላልክና ብዙ ነገሮችን እንትን ስላልክ የኔ ልባዊ ፍላጎት ነው። ኤኒዌይስ በጣም ነው የማመሰግነው። ደስ ብሎኛል ወላሂ። ወሂድ ብትባል እኔ ቅር አይለኝም። በጣም ነኝ አልሐምዱሊላህ ወንድሜ ደህና ነኝ በጣም ያው ታውቀኛለህ መሰለኝና በደንብ እንዴ አንተ እንዴት አለማወቅ ይቻላል? እና ኦኬ ባለህ አዲሱ አቋም በፊት አድናቂ ነበር። አሁን ምን ሆንክ? ምን በፊት አድናቂ ነበር። አሁን ምን ሆንክ? አሁን ያው ከአድናቆቴ እኮ ከአቋሚ ጋር ነው ነበረው። አቋሚ ስቀይር ደግሞ አድናቆቴ ይቀራል እኮ። በምን ታዲያ እርግጠኛውን ሽቀላህን አጣጥፋልክ? ንግድ ውስጥ እንደገባው በምን አወቅ? ንግድ መሆን አለመሆኑን አሁን እዚህ ብዙ ማውራት ስለማልችል ያው ቤት እንከፍታለን ሰሞኑን ምን ግዛ እኛ ጋር ደግሞ አሁን ንግድ I know what I have posted so ያልኩትን አውቃለሁ። ስለዚህ አሁን እኛ ቤት እንከፍታለን። መጀመሪያ አብረን አይዲያዎችን ሼር እናደርግ የነበርን ሰዎች። ስለዚህ ምን አግኝተህ ወደዚህ እንደመጣ ትነግረናለህ። ከዛ ደግሞ እኔ ቢዝነስ ውስጥ እንደገባ ሽቀላ እንደቀየርክ ደግሞ ለምን እንዳልኩ ልነግርህ እችላለሁ። ግን ችግር የለም ጋብዘኝና እንኖራለን። ኦኬ ወንደርፉል ቴንክ ዩ። እሱ ለመናገር ነበረ። በጣም አመሰግናለሁ። ግን እስቲ ያው እነኚህ ሰዎች ብዙ ጊዜ ብሎክ ስላደረጉ አይላ
አንዴ እኛ ጋር ስትመጣ ተረጋግተህ ስለማታወራ ነው ብሎክ የተደረገው። ተረጋግተህ ስለማላወራ ሳይሆን በእውቀት ስለማወራችሁ ነው። የእናንተ ተረት ቃለ ሕይወት ያሰማልን ብዬ ስለማልቀበል ነው። አይ ቆይ አትበለኝ። ቆይ ነው ቆይ አይደለም። ተረጋጋ። አሁንም ይኸውልህ ምን ነው የተነካው? አሁንም ተረጋጋና ነው የመረጋጋት ችግር እኮ አይደለም ያለ ይሄ ተቆሽ ሰከንድ ብታወራ ቆይ አንዴ። ኦኬ እሺ ቀጥል እንዴ። ኦኬ በዚህ መንፈስ መወያየት አይደለም እንደው ሰላም መባባል ራሱ ይቻላል ወዳጄ። አፉ በለኝ እኮ ሐሰን እያለ ያይ በዚህ መንፈስ አይደለም መወያየት። ስለ ሰላምታም እኮ ራሱ አይሆንም። ተረጋግተን አዳምጠን ተረጋግተን መልሰን የምንጠይቀውን አውቀን የሚመለስልንም ደግሞ በስርዓት ሰምተን ካልሆነ በስተቀር ግዴታ እኮ ማሞገስ የለብህም ብራዘር። ግን የሚያነሱትን ሀሳብ ለዛ ደግሞ ሀሳብ እየመለስ ካልሆነ በስተቀር ቀጥታ ጄጅ አድርገህ ተሳድበህ ዘልፈህ ገስጸህ ከሆነ እንዴት አድርገህ ከሰው ጋር መወያየት ይቻላል? እንደዛ እኮ ነበር የኔም ባህሪ እንደዛ ነበር ታውቃለህ አይደል? ግን ደግሞ በስነ ስርዓት የሚያወራኝ ሰው ሲመጣ ደግሞ በስነ ስርዓት አወራለሁ። ግን ዝም ብሎ መጥቶ ልሞላፈጥ ምናምን የሚል ሰው ካለ ደግሞ ግብአተ መሬት ውስጥ ፈጽሞ አይተኛል ብዙ ጊዜ። ግን ደግሞ በስነ ስርዓት የሚያወሩ ጨዋ ወንድሞችና እህቶች ደግሞ ሲገኙ ከነዛ ሰዎች ጋር ጨዋ በሆነ መንገድ ማውራት፣ መነጋገር፣ ሀሳብህን በስነ ስርዓት ማስቀመጥ፣ ሀሳባቸውን ደግሞ እስኪጨርሱ መስማት። ያኔ ግዴታ እኮ ሀሳብ ሰማን ማለት ሰሚት አድርገናል ተሸንፈናል ማለት አይደለም። ሀሳባቸውን አስጨርሰን ሀሳባችን ተናግረን ከዛ ውሳኔ ራሳችን እንጂ እነሱን ለመስደብ ለማንቋሸሽ አቢዩዝ ለማድረግ ከሆነ የምንመጣው ጥቅም የለውም ብዬ ነው ማምነው ወንድሜ። ስላ ኮንቲኒው ሀሰን ቀጥል። ግን ተሳዳቢው ማን እንደሆነ ኮመንት ላይ እያነበብክ ዘላፊ በቃ አሁን ይኸውልህ መጣህ እኮ ለወንድማችን ተድላ ሆነ ለእኛ ቤት ከፍተህ ድግስ ደግሰክ ብትጠራነ መጠን እዛ ድግስ ላይ ተገኝተን ማውራት ባለብን ነገር ላይ አውርተን ተጨባብጠን ልንለያይ እንችላለን። ነገር ግን እሳት ጎርሰህ እሳት ለብሰህ እዚህ ጋር ገብተህ መጣህ ገና ከጅምሩ ኮመንት እኮ እየጻፍክ ነው የነበረው ራሱ ልንግድ ምናምን እያልክ ይህ አይባልም እኮ ያልኩበትን እኔ ኤክስፕሌን አድርገው ላይክ ነው ተረጋጋ። አሁን ምንድን ነው መናገር የፈለገው? እኔ ኮመንት ያደረኩትን አይ ዊል ሪፕላይ ፎር ዳት። ተረጋጋ። እሱን ተውና ዋት ዱ ዩ ዋንት ቱ ሴይ ምን ለማለት ነው? አሁን ማይኩ ነው ወሰድከው። ኦኬ ሊስን ካርፉሊ። ድግስ ነው የጠራከው አይደለ? ድግስ ስትጠራው በቃ እንደዚህ እደግሳለሁኝ ድግሴ ላይ ተገኝ ብለህ ነው መጥራት ያለብህ እንጂ የራስህን ኮንክሉዥን ሰርተህ መጠቅ ለምን ወደ ንግድ እንደሄድክ ሁሉ ነግርሃለሁ እያልክ በጣም በልበ ሙሉነት እያወራህ ልስን ስለ ተድላ እኮ መናገር አይችልም። ተድላ ሙሉ በሙሉ ያደገ የ50 ዓመት ጎልማሳ ነው። ሶ ስቶፕ ሪፕላይንግ ፎር ተድላ እና ቴል ሚ ዋይ ዩ ቴክ ደ ማይክ። አንተ ምን አቃጠለ? ቆይ ስለሰለመ ስለ ተድላ ምንድነው አፉ ሊሆንለት አልክ? ተድላ ነው የተናገርኩት። የተጋብዣለሁ። ተድላ ሲመጣ ተድላ ለእኔ ይመልሳል፣ እኔ መልስለታል። አሁን ማይክ የወሰድክበትን ብቻ ተናገር። አይላ ከተድላ ጋር ማውራት እኮ ነው የምትፈልጉት? እድሉ እንስጣችሁና እዚሁ አውሩ። አሁን ወቅታዊ ቁጣችሁን የሚያበርደውን ነገር ከዛ ወደ ድግሱ ደግሞ እንመጣለን። ምን አስቆጣኝ? ምን ሆነች ነው? የሚያስቆጣኝ ነገር ምንድን ነው መሰለህ? ከታች ኮሜንት ላይ የጻፍከው ነገር ለሱ ምላሽ ለመስጠትም ያልክበት ምክንያት ሀሳቡን የተቃወመው እንጂ ተድላ ማገዝ ፈልጎ አይመስለኝም። ስለዚህ ሲ ማይ ሲስተር እኔ ይሄን አቋሙን የቀየረበት ቀንም አልነበርኩም። ልጆች እንደነገሩን ከሆነ ጥያቄ ለመጠየቅ ገባ። ጥያቄ ለመጠየቅ በገባበት ሻአዳ ምናምን ያዝኩ አለ። ኦኬ አቋሞቻችንን ሼር እናደርግ ነበረ። በዛ አቋሞቹ ዙሪያ እሱ ካነሳቸው አቋሞች ዙሪያ እንደውም በጣም የሚታወቅበት ፈጣሪ የሚባለው ነገር ናት ሳምቲንግ ዳት ሳምባዲ ዊል ቴል ዩ በእኛ ውስጥ ያለ ነው ብሎ ነበር የሚያስብ የነበረው። አሁን ያ ሀሳቡ በምን መልኩ ቢቀየር ነው? ወይት ለሚ ፊኒሽ
የሀሳቢው በምን ቢቀየር ነው የሚሉት የመጀመሪያው ጥያቄ። ሌሎችም ጥያቄዎች አሉን እኛ እሱ ለመጋበዝ ነው ለሽቀላ ነው ምናምን ያልኩትን አይናው ኮመንት አህሜድ ለዛ እኔ ሪፕላይ አድርግለታለሁ። ለምን እንደዛ አልከው ለምን ትዘልፈዋለህ? ዘለፋና ስድቡን ከፈለጋችሁ ኮመንት ሜንሽን እየተደረግኩትን ማየት ትችላላችሁ። ማነው ተሳዳቢው ማነው ዘላፊው? እሱን ዩካጀት እኛ ሀሳቡ ላይ ትኩረት አድርግ። ኮሜንታተሮች ያቁሙ። ይቅርታ ጠይቃለሁ። እኔ ከታች ለሚደረጉት ነገሮች አለመግባባት ነው ብለን እናልፈዋለን። ምናልባት ተድላ እስልምና ሲቀበል አንተ የእሱ ሜምበር ስለነበርክ ክህደት የተሰምቶ ይሆን? አውዝ ናት ሂዝ ሜምበር ኦኬ። አይዲያ ነው ሼር የማደርገው። አምናት ኤኒበዲስ ሜምበር ኦኬ። የመጀመሪያው ያ በዛ ይስተካከል። እኔ የራሱ አቋም አለኝ። ከተድላ ጋር መስማማቸው አቋሞች ማለስማማቸው አቋሞች አሉ ኦኬ። ግን የሆነ ነገር ይሰማኛል። ይሄ በዚህ በሪሊጂን ዙሪያ የሚሰሩ ሰዎች አንዳንዴ ክርስቲያኒቲን ብቻ ብሌም የሚያደርጉ ሰዎች ይሄ በኤቴይዝም መለያ ይመጣሉ። እስልምናን ብቻ ብሌም የሚያደርጉ ሰዎች በኤቴይዝም መለያ ይመጣሉ። ዌን ዊ ሃቭ ቪው ኦፍ አግኖስቲክ ኦር ኤቴይዝም ቪው ስኖረን አጠቃላይ ስለ ዲቫይን ኤንቲቲ ነው። ያን እሳቤ ነው ያን የፍልስፍና እሳቤ ነው የምንይዘው የሆነ